ጤና ይስጥልኝ። ሰኔ 28 2018 ዓ.ም ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በሸዋ ጠቅላይ ግዛት ሸዋሮቢት ከተማ በተካሄደ ድንገተኛና መብረቃዊ ጥቃት የጠላት ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት ታወቀ። አጥቢያ ሌሊቱን የጠላትን ምሽግ ሰንጥቀው የገቡ አርበኞች በወሰዱት እርምጃም በምሽጉ ውስጥ የነበሩ የጠላት ኃይሎች ሙሉ በሙሉ መደምሰሳቸው ታውቋል። በዚህ ወታደራዊ ኦፕሬሽን የጠላት ኃይል ሰራዊቱ ከመገደሉ ባሻገር ለጦር ግንባር ወሳኝ የሆኑ የጦር ሜዳ መነጽሮችና መገናኛ ራዲዮኖች እንዲሁም ሌሎች ብዛት ያላቸው የጦር መሳሪያዎችና ወታደራዊ ሎጂስቲኮች በፋኖ ቁጥጥር ስር ገብተዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በደብረ ማርቆስ ከተማ አቅራቢያ ሊባኖስ ተብሎ በሚጠራው አካባቢና በደጀን ከተማ በተካሄደ ተከታታይ ወታደራዊ ኦፕሬሽን የጠላት ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራን ተከናንቦ መሽመድመዱ ታወቀ። አጥቢያ ሌሊቱን የጠላት ምሽግን ዘልቆ የገቡ አርበኞች በወሰዱት እርምጃ በሊባኖስ ሰፍሮ የነበረው የአድማ ብተና ኃይል ሙሉ በሙሉ ሲደመሰስ፣ በተመሳሳይ በደጀን ከተማ ወደ ሰሜን አቅጣጫ ለግዳጅ በተሰማሩ የጠላት ታጣቂዎች ላይ በተፈጸመ ጥቃት በርካታ ወታደሮች የቦምብ ሲሳይ ሆነው ቀርተዋል። ታደምጡታላቸው። በሌላኛው መረጃችን የምኒልክ ዕዝ አርበኞች በዳውንት ወረዳ ከ8 ሰዓታት በላይ ተጋድሎ በማድረግ የጠላትን አከርካሪ ሰብረው አኩሪ ድል አስመዘገቡ። የጠላት የውጊያ ስምሪት ሰጭና ወታደራዊ አዋጊዎች ጭምር በጽኑ ቆስለው ከአውደ ግንባር ውጭ በተደረጉበት በዚህ ተጋድሎ በርካታ ወታደሮች ሙትና ቁስለኛ ተደርገዋል። ወሳኝ ወታደራዊ ስፍራዎችን በፋኖ ቁጥጥር ስር ገብተዋል። በተጋድሎ ከወደ ፋኖ የተሰነዘረበትን ጥቃት መቋቋም አቅቶት በሽሽት ላይ የነበረው የብልጽግና መከላከያ ሰራዊት በንጹሃን ላይ ኢሰብአዊ ድርጊት በመፈጸም የሽንፈትና የነውረኝነት ጥጉን በድጋሚ አሳይቷል። መረጃውን ታደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ሰኔ 28 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በሸዋ ጠቅላይ ግዛት ሸዋሮቢት ከተማ በተካሄደ ድንገተኛና መብረቃዊ ጥቃት የጠላት ኃይል ከፍተኛ የሰው ኃይልና ቁሳዊ ኪሳራ እንደደረሰበት ታወቀ። በተጋድሎው የጦር ሜዳ መነጽሮችና ራዲዮ መገናኛን ጨምሮ ብዛት ያለ የጦር መሳሪያን በአርበኞቹ ቁጥጥር ስር ገብተዋል። በምዕራብ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አካል የሆኑት ጀብደኞቹ የልዩ ዘመቻ ንስር ሬጅመንት አርበኞች በሸዋሮቢት ከተማ በጠላት ምሽግ ላይ ድንገተኛ ጥቃት በመሰንዘር አኩሪ ድል አስመዝግበዋል። አጥቢያ ሌሊቱን የጠላትን ምሽግ በመሰነጣጠቅ ወደ ውስጥ ዘልቆ የገቡት የንስር ሻለቃ አባላት በጠላት ላይ ከባድ እርምጃ ወስደው በማፍረክረክና በመደምሰስ ምሽጉን ሙሉ በሙሉ ተቆጣጥረዋል። በዚህ ወታደራዊ ኦፕሬሽን የጠላት ኃይል ከፍተኛ ቁጥር ያለው ሰራዊቱ ከመገደሉ ባሻገር ለጦር ግንባር የሚያስፈልጉ ወሳኝ የሎጂስቲክና የጦር መሳሪያዎች በአርበኞቹ ቁጥጥር ስር ውለዋል። በዚህ ድንገተኛና ስኬታማ ዘመቻ ክላሽንኮቭ መሳሪያዎችን ጨምሮም 2 የብሬን አፈሙዝና በርካታ የብሬን ሻንሸኖች ከ3000 በላይ የብሬን ተተኳሽና ከ20 የሚበልጡ የክላሽ ካዝናዎች 2 የጦር ሜዳ መነጽሮችና የተለያዩ መገናኛ ራዲዮኖች እንዲሁም የተለያዩ የደረት ትጥቆች በፋኖ ቁጥጥር ስር ውለዋል። ይህ ድል የልዩ ዘመቻ ንስር ሻለቃን ተዋጊነትና ብቃት እንዲሁም በጠላት ላይ የሚወስዱትን ከባድ እርምጃን አቅሙን ያሳየ ነው ተብሏል። በተያያዘ ዜና በደብረ ማርቆስ ከተማ አቅራቢያ ሊባኖስ ተብሎ በሚጠራው አካባቢና በደጀን ከተማ በተካሄዱ ተከታታይ ኦፕሬሽን የጠላት ኃይል አከርካሪው ተሰብሮ ማደሩ ታውቋል። አጥቢያ ሌሊቱን በጠላት ምሽግ ውስጥ ዘልቆ የገቡት አርበኞቹ በወሰዱት እርምጃ በሊባኖስ ሰፍሮ የነበረውን የጠላት ኃይል ሙሉ በሙሉ ሲደመስሱ፣ በተመሳሳይ በደጀን ከተማ ወደ ሰሜን አቅጣጫ ለግዳጅ እየተንቀሳቀሱ በነበሩ ወታደሮች ላይ በተፈጸመ ጥቃት በርካቶች የቦምብ ሲሳይ ሆነዋል። በምዕራብ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር የእጅበላ ሙተራ ሬጅመንት አርበኞች ዛሬ ሰኔ 28 2018 ዓ.ም አጥቢያ ሌሊቱን በጠላት የጦር ካምፕ ላይ ዘልቀው በመግባት ከባድ እርምጃ ወስደው ድል ተቀዳጅተዋል። በደብረ ማርቆስ ከተማ አቅራቢያ ሊባኖስ ተብሎ በሚጠራው አካባቢ ላይ ሰፍረው በነበረም የአድማ ብተና ሰራዊት ላይ ዛሬ ከሌሊቱ 9 ሰዓት ጀምሮ አርበኞቹ በወሰዱት እርምጃ በርካታ ወታደሮችን መደምሰሳቸው ታውቋል። በተጋድሎ ሙትና ቁስለኛ ከተደረጉ ያገዛዙ ወታደሮች ባሻገር ክላሽንኮቮች፣ ወታደራዊ ሻንጣዎች፣ የምሽግ ሸራ፣ የክላሽ አስቃጥላም፣ የክላሽ ካዝና፣ ወታደራዊ የዝናብ ልብስ፣ ኮዳና ሌሎች ቁሳቁሶች በአርበኞቹ ቁጥጥር ስር ገብተዋል። በተመሳሳይ በ206ኛ ኮር
የሰርጂካል ኦፕሬሽን ምድብተኛ አርበኞች በደጀን ከተማ ዛሬ አጥቢያ ሌሊቱን ወደ ሰሜን አቅጣጫ ለግዳጅ በተጠረነፉ የሚኒሻ አባላት ላይ በፈጸሙት ጥቃት 4 ወታደሮች ተገድለዋል፣ 3 ወታደሮች ደግሞ በጽኑ ቆስለዋል። በድምሩ 7 ወታደሮች ከአውደ ግንባር ውጭ ተደርገዋል። በሌላኛው መረጃችን የምኒልክ ዕዝ አርበኛዎች በዳውንት ወረዳ ከ8 ሰዓታት በላይ ተጋድሎ በማድረግ የጠላት የውጊያ ስምሪት ሰጭና መስመራዊ አዋጊዎችን ጨምሮ በርካታ ወታደሮችን ደምስሰው ገዢ ወታደራዊ ስፍራዎችን በቁጥጥራቸው ስር አስገቡ። በተጋድሎ ከወደ ፋኖ የተሰነዘረበትን ጥቃት መመከት ያቃተው የጠላት ኃይል እንደለመደው በንጹሃን ላይ የበቀል ጥቃት በመፈጸም የሽንፈትና የነውረኝነት ጥጉን በድጋሚ አሳይተዋል። በምዕራብ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር 31ኛ ሰንጥቅ ክፍለ ጦር በዳውንት ወረዳ አኩሪ ገደል ፈጽመው ድል ተቀዳጅተዋል። በታች ዳውንት ወረዳ ትናንት ሰኔ 28 ከረፋር ጀምሮ እስከ አመሻሽ ድረስ የዘለቀ ውጊያ ሲካሄድ የዋለ ሲሆን በርካታ የአገዛዙ ወታደሮች ተደምስሰዋል። የጠላት የውጊያ ስምሪት ሰጭና መስመራዊ አዋጊዎች ጭምር በጽኑ ቆስለው ከአውደ ግንባሩ ውጭ በተደረጉበት በዚህ ተጋድሎ በርካታ የጠላት ወታደሮች ሙትና ቁስለኛ ተደርገዋል። ወሳኝ ወታደራዊ ስፍራዎችም በአርበኞቹ ቁጥጥር ስር ገብተዋል። በተጋድሎ ከወደ ፋኖ የተሰነዘረበትን ጥቃት መቋቋም አቅቶት በሽሽት ላይ የነበረው ጠላት ኃይል ወደ አንድ የጤና ጣቢያ ዘልቆ በመግባት በጤና ጣቢያው ውስጥ በወሊድ ምጥ ላይ የነበሩ ነፍሰ ጡር እናቶችን ጨምሮ በሌሎች ታካሚዎችና የጤና ጣቢያው ሰራተኞች ላይ ዘፈቀደ ድብደባ ፈጽመዋል። በተጨማሪም እነዚሁ የጸረ አማራውና የሀገር አውዳሚው አገዛዝ ወታደሮች በዳውንት ወረዳ የጋል ተብሎ በሚጠራው አካባቢ ከአንድ ግለሰብ 70 ሺህ ብር ጥሬ ገንዘብና ከአንድ ሌላ ግለሰብ ደግሞ የቤት እንስሳትን በመዝረፍ ወደ ኩርባ ከተማ ፈርጥጠዋል። የተከበራቸው አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ነውረኛውና ሀገር አውዳሚው የብልጽግና ቡድን በአማራ ክልል የሃይማኖት አባቶች ላይ ግድያ በመፈጸም የሃይማኖት ግጭት ለመቀስቀስ የሚሰራውን አረመኔያዊ ድርጊት አባብሰው ቀጥሎበታል። በደንቢያ ወረዳ የጨዋይት ቀበሌ ነዋሪ የነበሩ ታላቁ የሃይማኖት አባት ሼህ አብደላ መሐመድ በመኖሪያ ቤታቸው ውስጥ እንዳሉ በአገዛዙ ኃይሎች መገደላቸው ተሰምተዋል። በያዝነው ሰኔ ወር በወሎ ቤተ አማራ ባቴ ከተማ አንድ ካህንን በአሰቃቂ ሁኔታ የገደለው የብልጽግናው አገዛዝ በጎጃም ዳንግላ ከተማ ላይ ደግሞ የሁጥባ መስጂድ ኢማም የሆኑ አንድ ሼህን በማስገደል የሃይማኖት ግጭትን የመቀስቀስ ሴራውን አባብሰው ቀጥለውም በደንቢያ ወረዳ ጨዋሂት ቀበሌ ላይ አንድ ታላቅ አሊምን በመግደል አረመኔያዊ ድርጊቱን አሳይተዋል። በጎንደር ደንቢያ ወረዳም ጨዋይት ቀበሌ ላይ ሰኔ 22 2018 ዓ.ም በአገዛዙ ስውር ገዳይ ቡድኖች በገፍ የተገደሉት ሼህ አብደላ ሙሐመድ ከሃይማኖታዊ አባትነታቸው ባሻገር ደግ ሩሩ በየጊዜው ሰደቃ በማውጣት ምስኪኖችን በማብላትና ባህላዊ ሕክምና በመስጠት የሚታወቁ ሲሆን ፍትህ ላጣ ወገናቸው የሚቆረቆሩና ባገኙት አጋጣሚ ሁሉ ለሕዝቡ ውግንናቸውን ሲያሳዩ የነበሩ አባት መሆናቸው ተገልጿል። ይህንን በሚመለከት ጣቢያችን መረብ ሚዲያ ከቀናት በፊት ታማኝ ምንጮችን ዋቢ አድርጎ አንድ ዘገባ ወደ እናንተ አደርሶ ነበረ። እሱን የምናስታውሳችሁ ይሆናል። የብልጽግናው አገዛዝ ስልጣኑን ለማራዘም የሃይማኖት ተቋማትንና የሃይማኖት አባቶችን ኢላማ ያደረገ አደገኛ የግድያ ሴራ ተግባራዊ እያደረገ ይገኛል። በተለይ በአማራ ክልል በተለያዩ አካባቢዎች የሃይማኖት አባቶችን በመግደል ህዝቡን እርስ በርስ ለማጋጨትና አንድነትን ለመበተን በስውር የታቀደ የጥፋት ተልዕኮ እየተፈጸመ እንደሚገኝ የመረብ ሚዲያ ታማኝ ምንጮች ገልጸዋል። በኢትዮጵያ ለዘመናት በወንድማማችነትና በመከባበር አብሮ የኖረውን ህዝብ በሃይማኖት ሽፋን እርስ በርስ ለማጋጨት የብልጽግናው አገዛዝ በስውር ያደራጃቸው ገዳይ ቡድኖች የሃይማኖት አባቶችን በመግደል ላይ መሆናቸው ነው የተጋለጠው። ይህ መሰሪያ አካሄድ አገዛዙ የህዝቡን አንድነት ለመበተንና በአገሪቱ ውስጥ ያልተረጋጋ ሁኔታን በመፍጠር ስልጣኑን ለማቆየት የሚጠቀምበት የመጨረሻው የጥፋት ካርድ መሆኑ ታውቋል። ሰሞኑን በተለያዩ የአማራ ክልል አካባቢዎች የተፈጸሙ ግድያዎች የዚህ የሴራ መረብ አካል ሲሆኑ ሰኔ 17 2018 ዓ.ም በወሎ ቤተ አማራ ባቴ ከተማ የጓሃ ጸባ አቡነ ተክለ ሃይማኖት ቤተ ክርስቲያን አገልጋይ የሆኑት ቀሲስ ፍሬው ሀብታሙ በመኖሪያ ቤታቸው ውስጥ እንዳሉ በታጠቁ ኃይሎች ተገድለዋል። በተመሳሳይ በምዕራብ አማራ ጎጃም ቀጠና ዳንግላ ከተማ የሁጥባ መስጂድ ኢማም የሆኑ ሼክ ሱፋያ መሐመድ ከመስጂድ ወደ ቤታቸው በመመለስ ላይ እያሉም በጥይት ተመተው ሕይወታቸው አልፈዋል። በተመሳሳይ በጎንደር ደንቢያ ሰኔ 22 ታላቁ የሃይማኖት አባት ሼክ አብደላ መሐመድ በአገዛዙ ኃይሎች ተገድለዋል። የብልጽግናው አገዛዝ ከዚህ ቀደም በአርሲና በተለያዩ አካባቢዎች እምነትን መሰረት አድርጎ ያደረሰው ግድያና መፈናቀል እንዲሁም በጦርነት ሽፋን በአብያተ ክርስቲያናትና በመስጂዶች ላይ ያደረሰው ውድመት ለዚህ ተልዕኮ ማሳያ ነው። አገዛዙ ፍትህ የጠየቁ ንጹሐንን በማሰር የሃይማኖት ተቋማትን በማዳከም በእምነት አባቶች ላይ የሚደርሰውን ጥቃት በቸልታ በማለፍ ለጥፋቱ አጋር መሆኑን ከዚህ ቀደም ሲያሳይ ቆይተዋል። አሁን ደግሞ ራሱ ገዳይ ቡድን አሰማርቶ በቀጥታ በወንጀሉ ተሳታፊ ሆኗል።
አገዛዙ የሃይማኖት ግጭትን እንደ መሳሪያ በመጠቀም ህዝቡን ለማሰቃየትና ለመከፋፈል እያደረገ ባለው እንቅስቃሴ ጥቃቱ በአሁኑ ወቅት የሃይማኖት አባቶችን ኢላማ በማድረግ ተባብሶ መቀጠሉ ነው ጣቢያችን መረብ ሚዲያም ለማረጋገጥ የቻለው። ከእንደዚህ አይነቱ የብልጽግና ሴራ ህዝቡ በንቃት ተደራጅቶ ራሱን እምነቱንና ሀገሪቱን የዘመናት የወንድማማችነት እሴት ሊጠብቅ እንደሚገባ መረብ ሚዲያ ያነጋግራቸው የሃይማኖት አባቶች ጥሪ አቅርበዋል። በተደራጀ የጥፋት ኃይሎች እየተፈጸመ ያለው ይህ የጭካኔ ተግባር የኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮችን እርስ በርስ ለማጋጨት የታለመ በመሆኑም ህዝቡ የጥፋት ሴራውን በመረዳት አንድነቱን አጠናክሮ ሊቀጥል እንደሚገባ የሃይማኖት አባቶቹ ጨምረው አሳስበዋል። በሌላኛው መረጃችን በኢትዮጵያ ድንበር አቅራቢያ ከድሮንና ከጦር ጀት ጀምሮ በከባባድ የጦር መሳሪያ የታገዘ ውጊያ እየተደረገ መሆኑ ታወቀም። የሱዳን ጦር ኃይል በደቡብ ምስራቅ ብሉ ናይል ግዛት ስር የምትገኘውንና ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ጋር የምትዋሰነው ስልታዊ የድንበር ከተማ ኩርሙክን መልሶ ለመቆጣጠር ሰፊ ማጥቃት መክፈቱ ታውቋል። ይህ ውጊያ ከተማዋን መልሶ ለመቆጣጠር ያለመ ኦፕሬሽን አካል ሲሆን ከተማዋ ካለፈው መጋቢት ወር ጀምሮ በፈጥኖ ድራሽ ኃይሉና በሱዳን ህዝብ ንቅናቄ ድርጅት ጥምረት ቁጥጥር ስር ቆይታለችም። የመጨረሻው ጥቃት የተሰነዘረው በተባበሩት አረብ ኤምሬትስና በብልጽግናው አገዛዝ የሚደገፈው የፈጥኖ ድጋፍ ኃይልና አጋር የሚሊሻ የሱዳን ህዝብ ነጻነት ንቅናቄ ሰሜን ቡድን የዚህ ዓመት መጋቢት ወር ላይ ኩርሙክን ከተቆጣጠሩ በኋላ ነው። በብሉ ናይል ክልል ውስጥ ለወራት የቆየ ወታደራዊ ዘመቻ በበረታበት ወቅት ይህ ሁኔታ ግጭት ወደ ጎረቤት ሀገር ኢትዮጵያ ሊሻገር ይችላል በሚል ከባድ ስጋትን ፈጥሯል። በተለይ የአልቡርሃን የጦር ጀቶችና ሄሊኮፕተሮች እንዲሁም ድሮኖች የኢትዮጵያን ድንበር ጥሰው በመግባት በኢትዮጵያ የሚገኘው የፈጥኖ ድጋፍ ኃይሉን ወታደራዊ ካምፖች እያወደሙ ይገኛሉ። አልሻራቅ አሉሳት የተሰኘው ጋዜጣ እንደዘገበው በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር በብሉ ናይል ግዛት ውስጥ በሚገኘው ኩርሙክ ከተማን ለመቆጣጠር ያሰበ ከባድ ውጊያ ከፍቷል ብለዋል። ወታደራዊ ምንጮቹን ዋቢ ያደረገው ዘገባው ኃይል ማጠናከር ያስፈለገው በተፋላሚው ፈጥኖ ድራሽ ኃይል ታጣቂዎች ምሽግ ላይ እየደረሰ ያለውን የመድፍ ድብደባ ተከትሎ ነው ብለዋል። በተጨማሪም ድሮኖች በመጠቀም በተፋላሚው ታጣቂዎች ላይ ጥቃቱን መቀጠሉን ያስታወቀው ዘገባው ይህ የጦር ኃይሉ ወደፊት እንዲገፋ እንዳስቻለው አስታውቋል። ይህንን ተከትሎ አሁን በከተማዋ ዙሪያ በሚገኙ መንደሮች ውስጥ የምድር ጦር ፍልሚያ መጀመሩ ተጠቅሷል። ለዚህ ፍልሚያ እንዲረዳው ኃይሉን በማጠናከር ላይ የሚገኘው የሱዳን ጦር ወታደራዊ ምንጮችን ጨምሮ እንደገለጹ ጦርነቱ በሚቀጥሉ ሰዓታት ውስጥ ኩምሩክ ከተማ ውስጥ ዘልቆ እንደሚገባ ተገልጿል። ስለ ጉዳዩ ከዜና አውታሩ የተጠየቁት የኩርሙክ ከተማ ገዢው አብዱል አቲ አልፋቂ ሲናገሩ ወታደራዊ ድሉ እየተቃረበ ነው ካሉ በኋላ የፍልሚያ በብሉ ናይል ግዛት ውስጥ ፈጥኖ ደራሽ ኃይሉን ጠራርጎ ለማስወጣት የመጨረሻው ወደ ግንባር ነው ብለዋል። ጨምረው የሱዳኑ ጦርና አጋሮቹ የመንግስትን ክብር ለመመለስና የተነጠቁ አካባቢዎችን ለማስመለስ ቁርጠኛው ነው እየተፋለሙ እንደሚገኙ አስረድተዋል። እንደ ዘገባው ካለፈው መጋቢት ወር አንስተው በብሉ ናይል ግዛት ውስጥ የሱዳን ጦር በአንድ በኩል እንዲሁም ፈጥኖ ድራሽ ኃይሉና አጋሮቹ በሌላ በኩል ሆነው ከባድ ጦርነት ሲያካሂዱ ቆይተዋል። ይህንን ተከትሎ ፈጥኖ ድራሽ ኃይሉ ከኢትዮጵያና ደቡብ ሱዳን ጋር የሚዋሰነው ኩምሩክ ከተማ ለመቆጣጠር ችሎ ነበረ። ከተማዋ ገዢ የሆኑት አልፋቂ ለአልሻረቅ አላውሳት በሰጡት መግለጫ በአካባቢው ያለው የሰብአዊነት ሁኔታ ልዩ ትኩረት የሚያስፈልገው ነው ብለዋል። በአካባቢው ለወራት በዘለቀው በዚህ ጦርነት ወደ 100 ሺህ ያህል ሰዎች መፈናቀላቸው ሲጠቀስ ፈጥኖ ድራሽ ኃይሉ የመብራትና የውሃ መሠረተ ልማቶችን፣ የጤና አገልግሎት መስጫዎችን በማውደሙ ችግሩን የከፋ እንዳደረገው አስረድተዋል። እንደ ዘገባው ኩምሩክ ከተማ በደቡብ ምስራቃዊ ሱዳን በብሉ ናይል ግዛት ውስጥ የሚገኝና ከኢትዮጵያ ድንበር የሚዋሰን ነው ተብሏል። ይህ ከተማ የግዛት ዋና ከተማ ከሆነው ዳማዚን ከ200 ኪሎ ሜትር ርቀት ላይ ይገኛል። ከተማው በኢትዮጵያና በሱዳን መካከል የአቅርቦት ሰንሰለት ያለበት በመሆኑ ትልቅ ወታደራዊ ስትራቴጂካዊ ጠቀሜታ እንዳለውም ይታወቃል። በሌላኛው መረጃችን ደቡብ አፍሪካ ስደተኛ ጠል ጥቃቱን ተከትሎ ከናይጄሪያ የቀረበላትን የካሳ ጥያቄ ውድቅ ማድረጓ ተሰምቷል። በደቡብ አፍሪካ የተነሳውን ስደተኛ ጠል ተቃውሞና ጥቃትን በመሸሽ በርካታ ናይጄሪያውያን ወደ ሀገራቸው መመለሳቸው ይታወሳል። ይህንን ተከትሎ ናይጄሪያ ሀብትና ንብረታቸውን ጥለው ለሄዱት ዜጎቿ ደቡብ አፍሪካ ካሳ እንድትከፍል ጥያቄ አቅርባ ነበረ። የናይጄሪያ መንግስት ዜጎቹ ጥለውት የሄዱትን ሀብት ንብረት በመዝገብ እንደጀመረና ምዝገባው ሲያልቅ ለደቡብ አፍሪካ እንደሚልክ አስታውቆ ነበረ። ምዝገባው በደቡብ አፍሪካ የሚገኘው የናይጄሪያ ኤምባሲ አማካኝነት እየተከናወነ ይገኛል። ይሁን እንጂ የደቡብ አፍሪካ መንግስት ይህንን ውድቅ አድርጎታል። የሀገሪቱ ፕሬዝዳንት ጽህፈት ቤት ሚኒስትር ኩምቡዱዞ በሰጡት መግለጫ መንግስት ለማንም ሰው ካሳ አይሰጥም ብለዋል። በመግለጫቸው ወደ ሀገራቸው የተመለሱት ናይጄሪያውያን በሀገሪቱ ውስጥ በሚመለከታቸው አካላት በህጋዊ መንገድ የተመዘገበ ንብረት ካላቸው አግባብ ባለው ህጋዊ ንብረት ገበያ አማካኝነት እንደሚሸጡ ገልጸዋል። ይሁን እንጂ መደበኛ ባልሆኑ ሰፈሮች ውስጥ ያሉት ንብረቶች ህገወጥ በመሆናቸው እንደ ህጋዊ ንብረት አይታወቁም የሚል መልስ ሰጥተዋል።
ጨምረውም ናይጄሪያውያን የአደንዛዥ ዕፅ ዋሻዎች የት እንዳሉ ለማወቅም እየፈለግን ነው ሲሉ ገልጸዋል። ስለዚህም እነዚህ ዋሻዎች የት እንዳሉ ቢያሳዩን አደንዛዥ ዕፅን ከደቡብ አፍሪካ ለማጥፋት ለምናደርገው ጥረት ይጠቅመናል ሲሉም ገልጸዋል። በሌላኛው መረጃችን በኒውዮርክ ከተማ በሚገኘው የተባበሩት መንግስታት ድርጅት ዋና መስሪያ ቤት ደጃፍ አንድ ያልተጠበቀና ዘግናኝ ክስተት ተፈጽሟል። አንድ ግለሰብ የዓለም አቀፉ የዲፕሎማሲ ማዕከል ደጃፍ መድረሱን እንዳረጋገጠ በድንገት በራሱ ላይ እሳት መለኮሱ ተሰምቷል። ፖሊስ በፍጥነት ደርሶ ግለሰቡን ወደ ቤልቪው ሆስፒታል ቢወስደውም የደረሰበት ቃጠሎ አደጋ ከባድ በመሆኑ ሕይወቱ ሊተርፍ አልቻለም የተባለ ሲሆን ድርጊቱ የፖሊስ ምርመራ ብቻ ሳይሆን ብዙዎችን ትኩረት የሳበ ትልቅ ጥያቄ መፍጠሩ ታውቋል። እንደ ኤኤፍፒ ዘገባ በርካቶች አሁን ላይ ይህ ሰው ማን ነው? ለምንስ ይህን የከፋ እርምጃ ወሰደ? በሚል እየጠየቁ ነው። የኒውዮርክ ፖሊስ ምርመራ ሂደቱ እንደቀጠለ ባለበት ሁኔታ ዓለም አቀፉ የትቤት ዘመቻም ፕሬዝዳንት ቴንቾ ጊያሶ የሟቹን ማንነትና አሳዛኝ ዓላማ ይፋ ማድረጋቸው ተነግሯል። እንደ ፕሬዝዳንቱ ማብራሪያ ሎብጋ ራንገዝ የተባለው የግለሰብ በቲቤ ውስጥ የተፈጸመ ያለውን የሰብአዊ መብት ቀውስ ለዓለም ለማሳወቅ እድሜውን በሙሉ በሰላማዊ መንገድ ሲታገል የቆየ ጠንካራ የመብት ተሟጋች ነበረ። የመብት ተሟጋቹ ሎብጋ ራንገዝ ሕይወቱን እስከ መስጠት ያደረሰው ዋነኛ ምክንያት ቻይና በቅርቡ ያወጣችውን የብሔር አንድነትና እድገት ማስታወቂያ የተሰኘውን አዲስ ሕግ በመቃወም ነው የተባለ ሲሆን የመብት ተሟጋቹ ይህ ሕግ ቤጂንግ የቲቤታውያንና የዊጉር አናሳ ማህበረሰቦችን ማንነትና መብት ይበልጥ ለማዳከም ሆን ብላ የቀረጸችው ነው በሚል በጽኑ ይሞግታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ቃል አቀባይ በክስተቱ እጅግ ማዘናቸውን በመግለጽ ለቤተሰቦች መጽናናትን የተመኙ ሲሆን በአንድ ግለሰብ ራስን የማጥፋት እርምጃ ውስጥ የተቋጨው ይህ አሳዛኝ ክስተት ለዓመታት ሲብላላ የቆየውን የቲቤና የቻይና ፖለቲካዊ ውጥረት ዳግም ወደ አደባባይ አምጥቶታል። አድማጭ ተመልካቾቻችን ለዛሬ ሰኔ 28 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን መስሉ ነበረ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።